ይህን ቪዲዮ ከከፈታችሁት በጦርነቱ ዙሪያ አዳዲስ የተፈጠሩ ነገሮችን ማወቅ ፈልጋችኋል ማለት ነው። እኔም ያንን ነው የማደርገው። በጦርነቱ የተፈጠሩ አዳዲስ የሚባሉ ነገሮችን እነግራችኋለሁ። በኢራንና በአሜሪካ ጦርነት ላይ እጅግ በጣም ወሳኝ የተባሉ ነገሮች ተፈጥረዋል። ወደ ቪዲዮ ነው። ከሱ በፊት ግን ቅድመ ማስጠንቀቂያ ልስጣችሁ። ምንድነው ማስጠንቀቂያው? ስትሬት ኦፍ ሆርሙዝ እያልኩኝ በጣም ብዙ ጊዜ እደጋግማለሁ እና እንዳይሰለቻችሁ ለማለት ነው። ወደ ቪዲዮ። ኢራን በዚህ ሰዓት አንድ ነገር ግልጽ አድርጋለች። እሱ ምንድነው? በዓለማችን ላይ እጅግ በጣም ወሳኝ የሆነውን የባህር መተላለፊያውን ተቆጣጥረዋለች። the Strait of Hormuz. All thanks to Iran's closure of the Strait of Hormuz. Strait of Hormuz. ይህ ቦታ የዓለማችን እጅግ በጣም ወሳኝ የሆነ የባህር መተላለፊያ እና አሁን በኢራን እጅ ስር ነው የሚገኘው። ይሄ ደግሞ ለኢራን እጅግ በጣም ከፍተኛ ጠቀሜታ ይሰጣታል። ከነሱም ጥቅሞች መካከል ዋነኛው ምንድነው? ሀገራቶች በዚህ ቦታ ለማለፍ ሲሞክሩ ለኢራን መጀመሪያ ማስፈቀድ አለባቸው ወይም ደግሞ ገንዘብ መክፈል አለባቸው። ይህንን ካላደረጉ ግን ጥቃት ይፈጸምባቸዋል በኢራን ወታደሮች። ይህንን አንድ ቪዲዮ ላሳያችሁ። በዚህ ቪዲዮ ላይ እንደምታዩት ሰሞኑን በኢራን በሀገሪቱ ሲተላለፍ በሁሉም ቲቪዎች ሲተላለፍ የነበረ ቪዲዮ ነው። እዚህ ቪዲዮ ላይ እንደምታዩት እንግዲህ የኢራንን ፍቃድ ሳያገኙ በስትሬት ኦፍ ሆርሙዝ ለማለፍ ሲሞክሩ የነበሩ መርከቦችን ኢራን ስትይዛቸው የሚያሳይ ቪዲዮ ነው። እንደምታዩት በጣም የሚገርም ነው። ፊልም ነው የሚመስለው፣ የእውነት አይመስልም። ወታደሮቹ በትንሽ ጀልባው መጥተው ትልቅ የሆነውን መርከብ ሲይዙት የሚያሳይ ቪዲዮ ነው። ፊታቸውን በማስክ ሸፍነዋል፣ መሳሪያ ይዘዋል። ትልቅ ወደሆነ ወደዚህ መርከብ ገብተው ሙሉ ለሙሉ ሲቆጣጠሩትና ጥቃት ሲፈጽሙ የሚያሳይ ቪዲዮ ነው። ጥቃት መፈጸም ብቻም አይደለም፣ እነዚህ መርከቦች ኢራን ተቆጣጥራ ወደ ራሷ ግዛት ይዛቸው ሄዳለች። ጦርነቱ ከተጀመረ ጀምሮ መርከቦች ላይ ኢራን ጥቃት ትፈጽማለች እንጂ ወደ ራሷ ግዛት ይዛቸው አትሄድም ነበር እና ይሄኛው ለመጀመሪያ ጊዜ ነው። ኢራንም አንድ መርከብ ብቻ አይደለም 2 መርከቦች ነው የያዝኩት ስትል ተናግራለች። እና ደግሞ ይሄ ብቻም አይደለም ኢራን እያገኘችው ያለችው ጥቅም፣ ከዛ በተጨማሪ እጅግ በጣም ትልቅ የሆነ ጥቅምን ከዚህ የስትሬት ኦፍ ሆርሙዝ እያገኘች ትገኛለች። እሱ ምንድነው? ሀገራቶች መርከባቸውን በዚህ ቦታ ለማሳለፍ ለኢራን ገንዘብ መክፈል አለባቸው በዚህ ቦታ ለማሳለፍ እና አንዳንድ ሀገሮችም ካሁኑ ይህን ነገር እያደረጉት ይገኛሉ። እና ኢራን ከዚህ የስትሬት ኦፍ ሆርሙዝ 2 ጥቅሞችን እያገኘች ትገኛለች። እሱም ምንድነው? በመጀመሪያ ለመደራደር በጣም ወሳኝ የሆነ ቦታን ሰጥቷታል። መጨረሻ ካርዷ ነው ባይዘው ድርድሯ ላይ ማለት ነው። ሁለተኛው ደግሞ በዚህ ቦታ ለማለፍ ገንዘብ እያስከፈለች ትገኛለች። ይህ ደግሞ ለሀገሪቱ ገቢ እጅግ በጣም የሚጠቅም ነገር ነው። የስትሬት ኦፍ ሆርሙዝ እንግዲህ እንደሚታወቀው እናንተም እንደምታውቁት በዓለማችን ወሳኝ የሆነ ቦታ ነው። ሀገራቶች ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬት እዛ ከመሳሰሉ እዛ ሀገር ከሚገኙ ከኳታር ምናምን ከመሳሰሉ ሀገራቶች ምንም አይነት ንግድ በሚያደርጉበት ጊዜ ብቸኛ የባህር መተላለፊያ ቦታው ነው እና ደግሞ በጣም ወሳኝ የሚያደርገው የዓለማችን 20% የሚሆነው ነዳጅ በዚህ በኩል ነው የሚያልፈው። በዚህ ምክንያት ነው ነዳጅ በዚህ ሰዓት በዓለም ዘንድ የተወደደ እና አሁን ይሄ የስትሬት ኦፍ ሆርሙዝን ኢራንም አሜሪካም ዘግተውታል። እንዴት ነው ሁለቱ ሀገራቶች ይህን ቦታ የዘጉት? የሆነ ኮንፊውዝ የሚያደርግ ነገር አለው አይደለ? በደንብ አድርጌ ግልጽ አድርጌ ልንገራችሁ እና ለመጀመሪያ ጊዜ ይህንን የባህር መተላለፊያ የዘጋችው ኢራን ነች። አሜሪካና እስራኤል ጥቃት ሲፈጽሙባት ማንም አይነት የማንም ሀገር መርከብ በዚህ ቦታ አያልፍም ብላ ዘጋችሁ ማለት ነው። ከዛ በኋላ ከጥቂት ቀናቶች በፊት ደግሞ አሜሪካ ዘጋችሁ። የዘጋችሁ ግን ለኢራን መርከቦች ነው። በፊት የኢራን መርከቦች ማለፍ ይችሉ ነበረ፣ የሌላ ሀገር ነበረ ማለፍ የማይችሉት። አሁን ደግሞ አሜሪካ የዘጋችሁ አዘጋግ ምንድነው? የኢራን መርከቦች በዚህ ቦታ እንዳያልፉ የሚያደርግ መዝጋት ነው የዘጋችሁ ማለት ነው። እዚህ ጋር አንድ ማመስገን ያለብን ሀገር አለች። እሷ ማነች? ፓኪስታን ነች። ፓኪስታን እስኪ አንድ ያጨብጭቡላት ጋይሶች። እሷ ብቻ ነች በዚህ ሰዓት ሰላም ለማምጣት ተፍ እያለች የምትገኘው። ፓኪስታን ይመችሽ። ያው ብዙ ለውጥ ባይፈጠርም ማለት ነው አንዳንድ ነገሮች ተፈጥሯል። የተኩስ አቁም ስምምነት ለ2 ሳምንት ተደርጓል። እሱ ደግሞ ሮብ ዕለት አብቅቷል። የተኩስ አቁም ስምምነቱ የትራምፕ ተኩስ አቁም ስምምነቱን በፓኪስታን ጥያቄ መሰረት ያልተወሰኑ ቀናቶች ተራዝሟል ብሎ ተናግሮ ነበር ትራምፕ። ኢራን ደግሞ ለዚህ ምንም አይነት ምላሽ አልሰጠችም። ስለዚህ ይህ ጦርነት ቋት ላይ ያለ ነገር አለ አይደል የሚባለው፣ ጫፍ ያለ ነገር በማንኛውም ደቂቃ ሊጀመርና በማንኛውም ደቂቃ ሊፈጫፈጩ ይችላሉ ማለት ነው እና የሚፈጠረው ነገር አና ሌላኛው ነገር እስራኤል ነች። እስራኤል ከኢራን ጋር የሆነ ለዘብ ያለ ነገር ላይ ነች አሁን ያለችው። ግን ሊባኖስ ውስጥ ያላት ጦርነት እስካሁን አላበቃም። ኢራን ጦርነት እንደተጀመረ አካባቢ ነው አብሮ ይሄ ጦርነትም የተጀመረው። የእስራኤልና የሊባኖስ አሁንም እንደቀጠለ ነው። በጣም ብዙ ጥቃቶች ፈጸማለች። በጣም ብዙ ነገሮች ተፈጥሯል። አሁንም እንደቀጠለ ነው። አሜሪካ የባህር ኃይል ዋና ኃላፊ ደግሞ በዚህ ሰዓት መባረሩ ተነግሯል። ይሄኛውም አዲስ ትኩስ የሆነ ነገር ነው። ምን እንደተፈጠረ ብዙ የምናውቀው ነገር የለም ከዚህ ጉዳይ ጋር በተያያዘ። ይህን ነገር ብቻ ነው የምነግራችሁ። ሌላኛው ነዳጅ ተወዷል ነው ጋይሶች። ነዳጅ ተወዷል። ምን ማድረግ እንችላለን እኛ አሁን? እስኪ እኛ አፍሪካውያንን እኛ አልጀመር ነው እኛ የለንበት። በመሀል ግን እኛ ነን የምንሰቃየው። ነዳጅ ዋጋ
ተተኩሷል። ያው ታውቁታላችሁ መቼም ዋጋውን እንዴት እንደጨመረ። ያው የስትሬት ኦፍ ሆርሙዝ መተላለፊያ ዋና መተላለፊያው ስለተዘጋ ነው የተወደደበት ምክንያት። እኛ ግን በመሀል ተሰቃየን እና እኛንም ይሁን ነው እና እናንተ ምን ታስባላችሁ? በዚህ ጉዳይ ላይ ያላችሁን ሐሳብ፣ ከጦርነቱ ጋር ያላችሁን ሐሳብ፣ ከትራምፕ ጋር ያላችሁን ሐሳብ፣ ከፓኪስታን ጋር ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ያው አቀራረቤ ከተመቻችሁ ዜና እንደዚህ አይነት በዚህ አይነት መንገድ መቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ፣ ኖቲፊኬሽኗንም አብሯት እንዲደርሳችሁ። ይህ ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። ያላችሁን በኔ ዙሪያ ያላችሁን ጥሩ የሆነ አስተያየቶች ኮሜንት ላይ አሳውቁኝ። ደስ ይለኛል ታሳውቁኝ። ከነገ ወዲያ አዲስ ቪዲዮ ይዤላችሁ እመጣለሁ። ነገ አንለቅም። ያው ከአንድ ቀን አልፎ አንድ ቀን ነው የምንለቀው ብዙ ስራ ስላለብን ያው ለእናንተ ዘንድ ብዙ ነገር ስለምናደርግ እና ከነገ ወዲያ በሌሎች ዜናዎች ተመልሰን እንገናኛለን። እስከዛው ድረስ ማሰላማ ይመቻችሁ።